ሰላም እንዴት ናችሁ? በ2017 ብሔራዊ ፈተና ከፍተኛ ያመጡትን የናቹራልና የሶሻል ተማሪዎች ዛሬ ይዘን መተናል። በ2017 የአስራተኛ ክፍል ብሔራዊ ፈተና 545 ነው ያመጣሁት። አርሴማ እባላለሁ። አሁን ሶፍትዌር ኢንጂነሪንግ ለመማር አዲስ አበባ ዩኒቨርሲቲ ገብቻለሁ። የሶሻል ተማሪ ነኝ። በ2017 የ12ኛ ክፍል ብሔራዊ ፈተና 525 ነው ያመጣሁት። ረቢ ራስሜ ይባላል። አሁን ኢኮኖሚክስ ለመማር አዲስ አበባ ዩኒቨርሲቲ ገብቻለሁ። ሁለቱም የፊውቸር ኤክስ አባል ነበሩ። እንዴት እንደዚህ አይነት ውጤት እንዳመጡ፣ እንዴት ዲሲፕሊን እንደገነቡ፣ እንዴት በትኩረት ማጥናት እንደቻሉ ይነግሩናል። የፊውቸር ኤክስ አባል ነበርኩ። ፊውቸር ኤክስ ያዘጋጀውን የጥናት ፕሮግራምና የፈተና ቻሌንጅ አመቱን ሙሉ ተጠቀም ነበር። ለቀጣይ አመት ብሔራዊ ፈተና ተፈታኞች ውጤታማ የሚያደርግ ሚስጥር ልንገራችሁ። በተለይ ቀጣይ አመትን ወይም 2018ን ኢንትራንስ ለምትፈተኑ ተማሪዎች ምን እንደምታደርጉ በዚህ ቪዲዮ ታውቃላችሁ። ሁለቱም ስለ አጠናን መንገዳቸው እንጠይቃቸዋለን። እንዴት በእቅድ እንደሚመሩ፣ ቀን ከሚማሩት የክፍል ትምህርት ጋር እንዴት አድርገው ባላንስ እንዳደረጉት፣ 12ን እየተማሩ ከ9 እስከ 11ን ወደ ኋላ ተመልሰው እንዴት ይከልሱ እንደነበረ እያንዳንዱን የስኬታቸውን ሚስጥር ይነግሩናል። ዓላማው እናንተም ከነሱ ብዙ ነገር ወስዳችሁ ስኬታማ እንድትሆኑ ማድረግ ነው። ብዙ ልጅ ይሄንን ቪዲዮ አይቶ ከ500 በላይ ከ550 በላይ ያመጣል ብለን እንጠብቃለን። አብራችሁን ቆዩ። ታውቃላችሁ በፊውቸር ኤክስ የጥናት ፕሮግራምና የፈተና ቻሌንጅ ተጠቅመው ከ400 ተማሪዎች 390 አልፈዋል። ስለዚህ በዚህ ዓመትም 2018 አብራችሁን ማጥናት የምትፈልጉ ልጆች በነፃ አፕሊኬሽኑን ዳውንሎድ አድርጋችሁ ሁሉንም ቻፕተር የመጀመሪያዎቹን እየከፈታችሁ እዩ፣ ምንም ሳትከፍሉ። ከዛ የምናስተምርበትን መንገድ የጥናት ፕሮግራም ፈተናውን አይታችሁ ከወደዳችሁን የፊውቸር ኤክስ አባል መሆን ትችላላችሁ። አባል ለመሆን ደግሞ አፕሊኬሽኑ ላይ ፊት ለፊት አሁን እንዴት ልጀምር የምትለዋን ምልክት ትነካላችሁ። እዛ ላይ የሚላችሁን ማድረግ ብቻ ነው። አሁን ወደሚገርመው ፕሮግራማችን እንግባ። ኮንግራብ ያለው ደግሞ ለውጤታችሁ በጣም አመሰግናለሁ። እሺ ውጤቱን ስታይ መጀመሪያ እንዴት ነበረ እና ምን ተሰማሽ? ያለውን ሞመንቱን እስኪ አስታውሽ። እኔ አይደለም ውጤቱን ያራሱ ያየሁት። እኔ አልሰራብኝ ስለነበረ ለእናቴ ነበረ እንትስትሪ ነበርና በስልክ ተደውሎ ነው የተነገረኝ ራሱ ውጤቱና በጣም በቃ የጠበቅኩት ነገርም ነበረ። ግን የ545 ሚሊዮን አይደለም የጠበቅኩት። የ500 ቤት ገባለሁ ቤት ጠብቄያለሁ። ግን 45 ሚሊዮን ሳልጠበቅኩት በጣም ኦቨር ኤክሳይትድ ነበርኩኝ። እኔ በጣም ደስ ብሎኝ ነበረ። ከዛ ያው ኢሚዲየትሊ ያው ለሷ ነው ደውል ያሰብኩት። ግን ኦልሬዲ እሷ ስለነገረችኝ በቃ እንትን እያልኩኝ ነበር። ዋው 545 አመጣለሁ ብለሽ አልጠበቅሽም ነበር? ጀስት 500 በላይ ግን 545 ድረስ ከፍ ይላል ብለሽ አልጠበቅኩ ነበር። እንዴት ነበር ኤክሳይትመንቱ? በቃ በጣም ደስ ይል ነበር። እዛ ቀላለው ሰው እንዳለ ቤት ውስጥ እንትን እያልኩኝ ነበር እኔ። ከዛ ያው ሰው ሁሉም በቃ እንትን እናቴም አባቴም ከዛ ተደውለው ተደስተው እንትን ሲሉ በቃ ይባሰ ጨመረልኝ ደግሞ እነሱን ደስታ ሳይ። እስኪ ስለ ራስሽ ንገሪኝ። ማለት አሁን ይሄን የሚያይ ተመልካች አንቺን በደንብ ላያውቅሽ ይችላል። ስምሽን፣ ስለ ኤጁኬሽናል ባክግራውንድሽ ምናምን ያለውን ነገር እስኪ ንገሪኝ አንዳንድ ነገር። ስሜ አርሴማ ዳዊት ይባላል። የተማርኩት ከነርሰሪ ጀምሮ እስከ 12ኛ ክፍል ድረስ ፊውቸር ታለንት የሚባል ትምህርት ቤት ነው። ከድሮም በቃ ብዙ ሰዎች የሚያውቁኝ በእንትን ነው ትምህርት ላይ ነው ሜን ፎከስ የነበረው ከነርሰሪም ጀምሮ እስከ 1ኛ ክፍል። ከዛም በኋላም በቃ በትምህርት ነው የምታወቀው ነው ሞስሊ። ድሮ በቃ ዝምተኛ ልጅ የሚባለውም ሳስበው በሱ ነበር። ሜንሊ በቃ ደብተር ላይ ነበር ፎከስ የነበረው ምናምን። እንደዛ አሁን ሁሉ ያልኩኝ አይደለም፣ ግን ያው እኔም ስቴፕ ባይ ስቴፕ የቀነስኩት መጥቼ ግን አሁን ሞር ተግባቢም ለመሆን ሞር ደግሞ ከሰዎች ጋር እንትን እያልኩኝ ግን ስቲል ያው ዋናው ፎከስ የነበረው እስካሁን ድረስ በቃ ትምህርት የሚለው ነገር ነው። እንዴት ነው ውጤቱ? እንዴት ነበር ስትሰማ የነበረው ሁኔታ እንዴት ነበር? ውጤቱን መጀመሪያ ይለቀቃል ካልንበት ቀን ዘግይቶ ነበር የተለቀቀው። ሰኞም ይለቀቃል ተብሎ ደግሞ ሰኞ 6 ሰዓትም ተብለን ከዛም ትንሽ ሰዓቱ ገፋ ብሎ ነበር። ኦኬ የመጨረሻዎቹ ሰዓታት ትንሽ የሚያስፈሩ ሰዓታት ነበሩ አይደለ? ሊወጣ ሲል ማለት ነው። ልክ ነው። ሊወጣ ሲል ወላጆች ይጠይቁሃል፣ ዘመድ ይደውላል። በጣም ብዙ ጫና ነበር። እንደ ድንገት ነው ያየሁት። እየሰራልኝ ስላልነበር ትቼው ነበር ኮምፕሊትሊ። ኦኬ መጨረሻ ላይ እስቲ ከሰራው ገብቼ ሳየው ቀጥታ ውጤት የመጣ። ኦኬ ፎቶውን ራሱ አላየሁትም የኔ መሆን። ከዛ ወዲያው መጀመሪያ አጠገብ የነበረችው እናቴ ነበረች። ኦኬ ወዲያው ነው የነገርኳት። በጣም ነበር ደስ ያላት። እንደውም የሷን ደስታ ሳይዱ በጣም ደስ ያለኝ አባቴ ውጪ ነበር። ኦኬ ወዲያው ለሱም ደውዬ ነገርኩት።
በጣም ተደስቶ ነበር። አስደሳች ነበር። በሶሻል ደግሞ ሆኖ ያን ውጤት ማምጣት በጣም ነው ደስ የሚለው። በናቹራል እንኳን አዲስ አበባ ዩኒቨርሲቲ የሚያስገባ ውጤት ነው እንኳን በሶሻል ብዙ አይሰቀልም አልተለመደምና በጣም አሪፍ ውጤት ነው ያመጣው። እስኪ ስለ ራስህ ንገረን፣ ያው ተመልካቾችም እንዲያውቁ ማለት ነው። ስሜ ረቢራ ስሜ ጁፋር ይባላል። የምኖረው እዚሁ አዲስ አበባ ነው። የተማርኩትም ከ1 እስከ 12 እዚሁ አዲስ አበባ ነው። ከ5ኛ ክፍል እስከ 12ኛ ክፍል ሂልሳይድ ትምህርት ቤት ነው የተማርኩት። በጣም ደስ የሚል ኢንቫይሮንመንት፣ ደስ የሚሉ አስተማሪዎች፣ ደስ የሚሉ ተማሪዎች ያሉበት ትምህርት ቤት ነው። ከልጅነት ጀምሮ በትምህርት ላይ በደንብ ምሰራ አይነት ሰው ልጅ ነበር። በልጅነት ያው አንተ ሳታውቀው እያስጠላህም ቢሆን በቤተሰብ ግፊትም ትሰራለህ። ትንሽ እድሜ ካደገ በኋላ ሃይስኩል ከገባ በኋላ እነዛ ነገሮች እየቀነሱም ሲመጡ አንተ ለራስህ እንደሆነ በትምህርት ከአንተ አልፎ ቤተሰብ፣ ሀገር፣ ዓለም መቀየር እንደሚችል እያሰብክ ስትመጣ ራስህ ያለማንም ጫና ታደርጓለህ። እኔም ከዛ የተለየ አልነበረ። በልጅነቴ በጣም ብዙ እየተቆጣው አጥና እየተባልኩ ምናምን ነበር። ሞር ሃይስኩል ከገባው በኋላ ሞር ደግሞ ስትሪም መርጠን ወደ ሶሻል ስትሪም ከገባው በኋላ ሞር ወደምወደው ነገር ስለሄድኩ ያለማንም ጫና በራሴ አጥንቼ ውጤት ማምጣት ይችላል። በጣም ደስ ይላል። ምን ትምህርት ነበረ ጥሩ ውጤት ያመጣው? ጥሩ ውጤት ያመጣሁት ያው እንደ ሶሻል ያልተለመደ ነው ማትስ ነው። ጥሩ ውጤት ያመጣሁት ዋው! ስንት? 95። ዋው! 5 ኤክስ ብቻ ነው የገባበት ማትስ? 5 ኤክስ ያው ከ60 ነው የተፈተን ነው። ከ60 57 ነው ያመጣሁት። እሱ ሲታጠፍ ከ60 ከሆነ ደግሞ 3 ኤክስ ብቻ። የሶሻል ተማሪዎች ማትስ ጥሩ አይደሉም ማለት ነው እንዳልከው አልተለመደም። ለምንድን ነው? አብዛኛው ተማሪ 9 እና 10 ላይ ወደ 11 ለመግባት ስትሪም ሲመርጥ 9 እና 10 ላይ እነዚህን ትምህርቶች ፊዚክስን፣ ኬሚስትሪን፣ ባዮሎጂን ተጨማሪም ደግሞ ማትስን ባለመውደድ ነው ወደ ሶሻል የሚገባው። 9 እና 10 ላይ ፊዚክስንም ከ90 በላይ፣ ኬሚስትሪ በጣም ወዶ ትምህርት ነበር። አብዛኛውን ኳርተር 100 አመጣ ነበር። ዋው! ባዮሎጂም እንደዛው። ዋው! እነዚህን ማትስ በጣም ጎበዝ ተማሪ ነበርኩ። እነዚህን ትምህርቶች እየወደድኩ ነው ወደ ዛኛው የገባሁት። ስለዚህ ማትስ ብዙ ከባድ ነገር አልነበረ። ቤት አባቴ በጣም ጎበዝ ነው ማትስ ላይ በጣም ይረዳኛል። የሆኑ ጥያቄዎች አቀተውኝ እሱ ጋር ሲሄዱ ብቻ እሱ ጋር በመሄድ ብቻ ማቃቸው ጥያቄዎች ልክ እሱ ፊት ስደርስ ጥያቄዎቹ ላይ መጡልኛል። ዋው! በዛ ስለሆነ ማትስ ላይ ጎበዝ ነው ከሌላው አንፃር። ግን ሌላው ተማሪ ማትስን እንደ ከባድ አድርጎ የማየትም ያለ ማጥናትም ከባድ አድርጎ ከማየት የተነሳ ባጣናውም አይሆንልኝም የሚል ሐሳብ ስላለው ሶሻል ላይ ብዙ አልተለመደም። ግን ታዲያ እንዴ ናቹራል ትምህርቶች ላይ ጎበዝ ከሆንክ ኬሚስትሪ ላይ ፊዚክስ ላይ እንደዛ ፐርፎርም የምታረከው ለምን ወደ ሶሻል ገባ? ጥሩ ጥያቄ ነው። እነዛን ትምህርቶች የናቹራል ትምህርቶችንም ወዳቸው የሶሻሎችን ትምህርቶች እንደ ሂስትሪ፣ ጂኦግራፊ ያህል አልወዳቸውም ነበር። በእኛ ጊዜ ያው ሂስትሪና ጂኦግራፊ ነው የሚሰጠው። በ9 እና 10 አሁን ኢኮኖሚክስም ተጨምሯል ይመስለኛል። እነዛን ትምህርቶች በጣም ወዳቸዋለሁ። ፊልም ሳይ መርጬ ማያቸው ፊልሞች ሂስቶሪካል ሙቪዎች ናቸው፣ ዶክመንተሪዎች ናቸው። ዋው! ሞር እነዛ ሪያሊቲ ስለሆኑ ከሰዎች ሂስትሪ መማር ስላለብኝ እነዛን ነገሮች መርጬ ያለው ከልጅነቴም ጀምሮ እህቶቼ ሌሎች ፊልሞችን ሲያዩ እኔ ከማየት ይልቅ ወጥቼ ኳስ መጫወት ወይም ደግሞ እንደነዛ አይነት ፊልሞች እስከሚመጡ ድረስ መጠበቅ ነበር ስራዬ። ከአባቴ ጎን እኩል ቁጭ ብዬ ነበር ዜና ማዳምጠው። እነሱም በሌሉበት ሰዓት ቤት ቲቪ ከከፈቱ ቢቢሲ፣ አልጀዚራ የተለያዩ ኒውስ አውትሌቶችን ነበር ማየው። የሂስትሪ በጣም ሞድ ሰው ነኝ። በአላማ ነው የመረጥከው? ባይ ዘ ዌይ ያው ብዙ ነገር ጠይቀሃለሁ። አንዱ ከምናወራው ነገር አንፃር ተማሪዎች ዲፓርትመንት ሲመርጡ ወይም ለነገ አምቢሽናቸው ከህልማቸው አንፃር ምን ዲፓርትመንት መግባት አለብኝ ብለው የሚጨነቁ ብዙ ተማሪዎች አሉ፣ በተለይ ሶሻልም ላይ ማለት ነው። ስለሱ በደንብ እናወራለን። ምን ትምህርት ነበረ ከፍተኛ መጣሽው ኢንትራንስ ላይ? ኤስኤቲ እና ማትስ እና ኤስኤቲ። እንግዲህ ኤስኤቲ ብዙ ተማሪ ይከብደዋል። እሺ ማትስም እንደዛ ኦፍ ኮርስ። እና ምንድነው ሚስጥርሽ እንደዛ ከፍተኛ እንድታመጪ ያደረገሽ? ኤስኤቲን እንደማስበው እንደዚህ እንደ ሌላው ትምህርት ተነቦ ምናምን የሚጠና አይነት ነገር አይደለም። የሚጠይቀው ያው የማትስ እና የእንግሊሽ ስኪላችን ነው። ለዛ ማትስ ላይ በደንብ ከሰራን የሜሊ ፎርሙላ የሚጠይቁ ነገሮችን ከቨር አድርገን ማለት ነው ለኤስኤቲ። ከዛ ደግሞ ሌላ ወጥ ያሉ ጥያቄዎችን ደግሞ ፕራክቲስ ማድረግ ነው። በጣም አሁን በጣም አኩሬት የሆኑት አሁን ከ2013 ጀምሮ ያሉት ፈተናዎች ሞር ይመሳሰላሉ እና እነሱን አሁን በደንብ ከቨር ማድረግ፣ ከዛ የሳትኳቸውን ጥያቄዎች ደግሞ በደንብ እነሱ ላይ ፎከስ ሰጣለሁ ስለማመድ። ማትስ ላይ በጣም ጥያቄ መስራት ነው የሚጠቅመው።
አሁን መጀመሪያ ላይ ምንም ማረው ነገር ይላል ኦፍ ኮርስ መረዳት አለብን ይሄ ኮንሰፕቱን እንረዳለን ግን አንድ ያንበበን ከጨረስን በኋላ በቃ ወደ ጥያቄ ነው ኮምፕሊትሊ መዞር ያለብን እና አሁን ኢቭን ኤክስትሪም ራሱ ቢሆን እኔ አሁን ለ12ኛ ክፍል ሲዘጋጅ መጀመሪያ ሞዴል ስናጠና ጥያቄ ሰራለሁ ከዛም በኋላ ነው እንትን ምለው ፎርሙላ ከሸመደርኩኝ በኋላ በቃ ከሱ በኋላ አላነብም መልሽ ያው ቲዮሪ ምናምን ነገር ላይ ማትስ ብዙ ስለሌለ ማለት ነው ኦኬ ሶ አሁን ኢቭን ኤክስትሪሞች ላይ ምናምን ለማትሪክስ ሲዘጋጅ ከቨር ያደረኩት ጥያቄ አልነበረም እሱን ሙሉ በቃ ጨርሼ ጥያቄውን ከዛ እንደገና ወደ ድሮ ሺቶች ደግሞ ሄጄ እነሱን ፕራክቲስ አደረኩኝ ማለት ነው ሶ 12 ስትገቢና 12 ከመግባትሽ በፊት የምታጠኝበት መንገድ ተቀየረ በትንሹ ይሄ ኦኬ በጣም ራዲካል የሆነ እንትን አላሳየው ግን በትንሹ ተለውጧል እሺ እንዴት ነበር ከዛ በፊት የምታጠኙ ከዛ በኋላስ እንዴት ነበር ሃይ ስኩል ላይ አንድ የተማርኩት ነገር ብዙ ልጆችም የሚያየው ፈተና ሲደርስ ኦር ደግሞ አሁን ሚድ ደረሰ ፋይናል ደረሰ ያስተማሪ እንጠብቃለን በቃ እሱ ከቨር አላረገውም በቃ እንተዋለን ወር ደግሞ እየገባ አይደለም ስለዚህ እንተዋለን ነገር ነው እኔ እሱ በሱ አላምነው ሶ ምንም ቢሆን ምን በቃ ክላስ ከተጀመረ ተጀምሯል ነው ሶ ራሴ እንትን ያልኩኝ የከፋፈልኩኝ አጠናለሁ ሪቫይዝ ማድረግ ያለብኝንም አሁን በሳምንት ውስጥ ለራሴ ፕላን አወጣለሁ አሁን ይሄን ቻፕተር ስለጀመርን በቃ ቻፕተሩ አስተማሪው ይግባም ማይግባም ከቨር ያርገውም ማያርገውም እኔ በራሴ መጨረስ አለብኝ ብዬ እነሳለሁ ኦኬ ሶ ያንን ሳምንት ኖት ማውጣውን አወጣለሁ ሪቫይዝ ማድረግውን አደርጋለሁ ሶ ፈተና ሲደርስ እኔ በቃ ያልገቡኝ ነገሮች ሪቫይዝ ማድረግና ጥያቄ መስራት ነው የሚሆንልኝ ማለት ነው ኦኬ ሶ በጣም በሙሉ ሃይ ስኩሉ እንደዛ ነው እንትን ያልኩት ትንሽ 12 ላይ ያው የድሮን ከቨር ማድረግ ስላለብን በሚለው አሁን 12 ስንደርስ ተለውጧል በትንሹ ቢሆን እንዴት ነበር 12 ማለት አሁን 12ን እየተማርሽ ቀን ከ9 እስከ 11 የምትዘጋጁው እንዴት ነበር ሶ እኔ ምንድን ያደረኩት ከ9 እስከ 12 ሁሉም የተለያዩ ቶፒኮች አይደሉም አሁን እኛ ስንማር የነበረው ካሪኩለም 9 እና 11 ላይ ያለው እና 10 እና 12 ላይ ያለው በጣም በብዙ ተመሳሳይ ነው ያለው ጀስት አሁን 9 ላይ ነበረው ሰፍቶ ይመጣል 11 ላይ 10 ላይ ነበረውም ሲሚላርሊ እንደዛው ይሆናል ስለዚህ አሁን 12 መማረው ለምሳሌ ፊዚክስ ላይ ኤሌክትሪሲቲ ከሆነ እሱን ፊዚክስ ኤሌክትሪሲቲ የሚለውን ሳጠና የ10ኛው ክፍልም የ12ኛው ክፍልም አብሬ ያጠናለሁ ማለት ነው ኦኬ ሶ እኔ እንትን የክፍል ደረጃውን ሳይሆን ማየው ቶፒኩን ነው አሁን ለምሳሌ ማትስ ላይ ፋንክሽን ሳጠናለሁ ብዬ ከተነሳሁኝ ዩኒት 2 ፋንክሽንስ ብዬ ካወጣሁኝ ከ9 እስከ 12 ፋንክሽን የሚሉትን ነው እንጂ ማጠናው 9ኛ ክፍልን እንዳለ ጨርሼ አይደለም የሚሄደው ቻፕተር በቻፕተር እየጨረስኩኝ ነበር ሄድኩት ሶ 12ኛ ክፍል ስትገባ እና ከ12ኛ ክፍል ከመግባት በፊት የምታጠናበት መንገድ እኩል አይደለም በርግጥ እስከ 12ኛ ክፍል ልትቀልብ ትችላለህ ምናም ከ12 በኋላ ሲሪየስ መሆን ጀመርክ አይደል እንዴት ነበር እስኪ ልዩነቱን አስረዳኝ እንዴት ነበር የምትዘጋጀው ልዩነቱ በጣም ትልቅ ነበር ኦኬ 11 እና 12 ላይ ማጠናበት መንገድ በጣም ትልቅ ነበር በጣም የኳስ አፍቃሪ ነኝ አሁን ኳስ የማየው ዋው 11ኛ ክፍል ያንን ነገር በጣም አደርግ ነበር እስከ ሌሊቱ 6 ሰዓት 7 ሰዓት ተቀምጬ ያለው የማን ደጋፊ ነው የሲቲ ደጋፊ ነበር ግን ያው የሚያመልጠኝ አልነበር ሳውዲ ሊግ ምንም የማይጠቅሙ ሊጎች ላይ ነበር 12 ስገባ ግን ኮምፕሊትሊ ያቆምኩት ኳስ ማየት አቆምኩ እሺ ማየት አቆምኩ ግን ያው ያን ጊዜ ነበር ልምድ እስከ 7 እስከ 8 የመቀመጡ ልምድ እሱን አብሬው ይዤው መጣሁ ያንን ነገር ለኳስ የማውልበትን ለትምህርት ለጥናት ማዋል ጀመር በጣም አምሽቶ ተኝቶ ቀን የሚደክመው ሰው አይነት አይደለም ኦኬ አምሽቼ በተኛም ቀን ክላስ ውስጥ አክቲቭ ነኝ ሜቢ ዛሬ አምሽቼ ከሆነ ግን ነገ ያንን ነገር አልደግሞ ነገ በጊዜ ተኛለሁ በጊዜ ማለት ግን ያው 4 ሰዓት ላይ ምናምን ተኛለሁ በዛ መልኩ ያጠናን ስልቴን ቀይሬያለሁ ያው እናንተ መገዛ ነበረበት ያንን ነገርም ከኖርማሉ የክላስ ስኬጁል ጋር አንድ ላይ በማጣመር ይሄንን ጤላ መጣች ይያለሁ ፊውቸር ኤክስን መቼ ነበር የተቀላቀልሽው ባለፈው አመት ወደ ታሳስ አካባቢ ኦኬ ሶ እንዴት ሰማሽ ፊውቸር ኤክስ ውስጥ ገብተሽ ለመጀመር ምንድን ነበር እንድትወስኝ ያደረገሽ የሰማሁት ቲክቶክ ላይ ነው ቲክቶክ ላይ ስለማያችሁ እንትን ስለሚመጣልኝ ማለት ነውና የዛን ጊዜ ኬሚስትሪም ባዮሎጂ ምናምን ላይ በእኛ ካሪኩለም እንትን እርዳታና ማግኘታውን ዩቲዩብ ላይ ምናምን ትንሽ ይከብዳል ሶ እኔ እሱን ስቴፕ ባይ ስቴፕ የሚያግዘኝ እንትን ስለፈለኩኝ ነበር ጆይን ያደረኩት ሶ የፊውቸር ኤክስ ያወጣውን የጥናት ፕሮግራም እና የፈተና ቻሌንጅ ተከታታይ ነበር ከተታላለሁ እንዴት ነበር ጠቅሞሽ ነበር ምንድን ነበር የጠቀመሽ ዋናው ጥቅሙ በማስበው ነው ያው ጊዜያችንን በአግባቡ እንጠቀም እንትን ይላል አሁን እኔም አሁን መጀመሪያ መስከረም ላይ በጣም ከባድ ነገር አገኘ በማስበው የሆነ ስኬጁል ማውጣት ከዛ ሙሉን ከቨር ማድረግ በጣም አስጨናቂ ነገር ነው የሚመስለውና እንደዚህ ተከፋፍሎ ሲመጣ አትሊስት የሆነ ፕላን ስለሚኖር ተረጋግተን ይሄ ወደ ስራው ላይ ብቻ ፎከስ ማድረግ እንችላለን እሺ ፊውቸር ኤክስ መቼ ነበር የተቀላቀልከው ፊውቸር ኤክስን አይ ቲንክ ህዳር ላይ ነው
2017 ህዳር ዓመተ ምህረት ይመስለኛል የኢንስፓየር ኢትዮጵያ ዩቲዩብ ቻናል ላይ ቪዲዮን ሰርተ ነበር። ያንተ ተከታታይ ነኝ። በአጋጣሚ ያንን ቪዲዮ ከኔ ቀድሞ ያዩ አባቴ ነበር። ከዛ እሱ ነበር ያሳየኝ። ወዲያው አፑን ዳውንሎድ አደረግን። ወዲያው በነጋታው የሚያስፈልጉትን ነገሮች አድርገን ነበር የተቀላቀልኩት። እንድትጀምር እንድትወስን ያደረገህ ነገር ምንድነው? ፊውቸርኤክስ እንድትቀላቀል ያደረገ በዋነኝነት ፕላኑ አምቢሽኑ አለ። ይሄ ነገር ወደፊት ሂስትሪ ነው የሚሆነው። ለልጅ የምትናገረው ሂስትሪ ነው። አባትህ 2017 12 ክፍል እያለ ይሄን ውጤት አመጣ ትለዋለህ። ምክንያቱም አንተ ያላረከውን ነገር እሱ እንዲያደርግ መጠበቅ የለብህም። እንደዛ አይነት አምቢሽኑ ነበረኝ። እኚህ ነገሮች ለማሳካት ሲባል መደረግ ያለበት ሁሉ ነገር መደረግ ነበረበት። ከነዛው መካከል ደግሞ አንድ ፊውቸርኤክስ መቀላቀል ነበር። ያን ነገር ለመወሰን ብዙ እንትን አላልኩ። ፊውቸርኤክስ እንግዲህ ፕላኑ በየቀኑ የምታጠኑበት ፕሮግራም ከዛ ደግሞ በየሳምንቱ ፈተና ነበርና እንዴት ነበር? ጥሩ ነበር? ያዘጋጅ ነበር? በጣም በትክክል ሌሎች ፕላትፎርሞችን የመጠቀሙ አጋጣሚ ነበር። እነዚህ ፕላትፎርሞች የድሮቹን የማትሪክ ጥያቄ ወስደው ከማሰራት የራሳቸውንም ጥያቄ ያው አንዳንድ ጊዜ በአመት አሁን እኔ መጨረሻ ላይ ባቆሙ ጓደኞቼ ስጠይቅ 3 ሞዴል አካባቢ ፈትነዋቸዋል። እናንተ ግን በየሳምንቱ እሁድ ሁሌ ፈተና ነበረ። መጀመሪያ ላይ ያው ስላለመድ ነው ከባድ ነው። ግን ጊዜው እየገፋ ሲሄድ እኛም እየጠነከርን ስንሄድ የማትሪኩም ጊዜ እየቀረበ ሲመጣ ጫናው አለ። ስለዚህ እኚህ ነገሮች ሁሉ አንድ ላይ አድርገን ይሄን ማድረግ ይችላል። ዋው እኔ የሚገርምህ አስታውሳለሁ ብዙ ተማሪ ነጫነጭ ነበር። ይሄ ሁሉ ፈተና በየሳምንቱ ኢንትራንስን በቃ ለመድ ነው ግን በቃ እየከበደን እኮ ነው በየሳምንቱ መፈተን ምናምን ይላሉ። አንተ አንድም ቀን ቀርተህ አይቻላቅም ማለት ቀርተህ ስለ ሁሌ እሁድ ውጤት የሚያመጡት ልጆች ሲታረም አያለው። ያው ባይ ዲፎልት ያርመዋል ሶፍትዌሩ ራሱና ውጤታችሁን እናያለንና ሁሉ ጊዜ አለ በየሳምንቱና ደግሞ ከፍተኛ ነው የምታመጣው። ረቢራስሚ ከሶሻል ቶፕ የሆነ እንደው በየሳምንቱ ሽልማት ነበር ካስታወስከ ሞባይል ካርድ እና ሽልማት ይሰጥ ነበርና ሁሌ ሽልማቱን ታሸንፍ ነበር አትቀርም ነበር። አይ ቲንክ ታስ ዋይ ያ ዲሲፕሊን ነው ውጤትህም ላይ የከፈለህ በያስባለውና ግን የምጠይቅህ እንዴት ያንን አብረ ማስኬድ ቻልክ? ቢኮዝ ቀን 12ን ትማራለህ። የሶሻል ትምህርት ደግሞ ትንሽ አይደለም ኦብቪየስሊ ይታወቃል በጣም ሰፊ ነው። አሁን እነ ኢኮኖሚክስ ጂኦግራፊ እና ሂስትሪ ብቻ እያንዳንዳቸው 8 ቻፕተር አላቸው እና ሰፊ ናቸው። ማትስ እንኳን 400 ፔጅ ነው 12ኛ ክፍል። እነዚህን ሁሉ ማጥናት ከዛ እንግሊሽ እና ኤሲቲ ደግሞ ላይክ ስኪል ናቸው ሌላ ሌቭል ናቸውና እንዴት ነው አብረህ ያስኬድከው? አሁን የጥናት ፕሮግራሙ የኛ ቢዚ ያደርጋል ተማሪ በቃ በዚህ ሰዓት ይሄንን አጥና፣ ሰኞ ማክሰኞ ይሄንን አጥና፣ ከዛ ይሄን ቅዳሜ ከልስ ይሄንን፣ ከዛ እሁድ ፈተና። አንድ ፈተና አይደለም 4 ፈተና ከ40 ተፈተናለህ በየሳምንቱ። እንዴትስ አስኬድከው? ሁሉ ጊዜ ዲሲፕሊን እንደነ ሁሉ ጊዜ አለ አይሃለሁ ጥሩ ውጤትም ታመጣለህና ያንን እንዴት አስኬድከው? እስኪ በተለይ ይሄን መጠየቅ አሁን የፊውቸርኤክስ ሜምበር የሆኑ ተማሪዎች አሉ 2018 አብረው ነው የሚዘጋጁ ቀጣይም የሚዘጋጁ ይኖራሉ። አንተ ያገኘው የሆነ የገባህ ነገር ያለ ይመስለኛልና እስኪ ንገራቸው ሚስጥሩ ኮሚትድ መሆን ላለህ ጎል ላለህ ፓሽን ሞር ኮሚትድ ኮንክ ምንም የማታሳካው ነገር የለም። ከዛ ቀጥሎ ደግሞ በእግዚአብሔር ማመን ከሰራው የሆነ ነገር እንደሚጨምርልህ ግን አንተ ሳሰራ ምንም የሚሰጥ ነገር እንደሌለ ምክንያቱም አዳምን የሚያዘዘው በላቡ ሰርቶ ጥሮ ግሮ እንዲበላ ስለሆነ የላብህን ውጤት ደግሞ እግዚአብሔር እንደማይነሳ ከሰራ ከጣርክ ምንም ካደረክ ጊዜው ሊርቅ ይችላል እንጂ የላብህ ውጤት መቼም አንተው ጋር ነው። ላብህን ማንንም አይወስደው። ሞር ደግሞ ታይም አለ። ቤት ውስጥ ምንም ስራ እንድሰራ አይፈቀድልኝ ከትምህርት ውጪ ሁሌ ማጥናት ነው። የሆነ ነገር ስትፈልግ ጠይቅ ነው መባለው። አንዴ እንደውም አስተውሰው በዚህ አመት ቤት የቀየር እሺ ቤትን የቀየርንበት ቀን እሁድ ነበር። እሺ ኢንተርኔቱ የለም ዋይፋይ የለም ገና ቤቱ አዲስ ነው እቃዎች ተጭነው እየመጡ ነው። አዲስ ቤት ውስጥ መሬት ላይ ቁጭ ብዬ ነው አንድ ፈተና የሰራሁት። አይ ቲንክ ኢኮኖሚክስ ይመስለኛል። ዋው ያን ያህል ኮሚትድ ነበርኩ ለዚህ ነገር። ከዛ በኋላ ደግሞ የሬጉላሩን ክላስ ደግሞ እዛው ክላስ ውስጥ ጨርሼ ለመምጣት ሞክር ነበር። እዛው ክላስ ውስጥ ይሄንን የፊውቸርኤክሱን ፕላን ቤት ገብቼ እንድሰራው ሞር ክላስ ውስጥ ጨርሼ ለመምጣት ሞክር ነበር። ክላስ አስተማሪዎች ሊቀሩ ይችላሉ። ሞር ምሳ ሰዓት ከጓደኞቼ ጋር በማሳለፍ
ክላስ ውስጥ ግን የምትገኘዋል መጨረሻ ላይ አስተምረው የምትቀርዋን 5 ደቂቃ ራሱ የሆነ ነገር አውጥቼ እሰራ ነበር። ማትስም ቢሆን እሰራ ነበር፣ ሂስትሪ ቢሆን አጠናለው። ሞር ሂስትሪ ላይ እንትኑ ስላለኝ ቶፒኩን ብቻ በማየት ለዛ ቶፒክ የሆነ ያህል መረዳት አለኝ ከማነባቸው መጽሐፎችም ከማያቸው ነገሮችም እነዛን ነገሮች ሳላነባቸው መጀመሪያም ስለነዛ ቶፒኮች ስለማቅ ሞር ደግሞ ተማሪዎችን አስጠና ነበር። ኦኬ ብዙ ተማሪዎች ይገረሙ ነበር። መጽሐፍ ላይ የሌሉ ነገሮችን ነው ሂስትሪ ሳጠና ማጠና። ዋው አስተማሪያችን በጣም ይገርመው ነበር። ያው አስተማሪ ነውና የሆነ ነገር ከጠፋበት ዞሮ የሚያየኝ እኔን ነው። ዋው እኔ በዚህ አጋጣሚ በጣም ማመስገን ፈልጋለሁ። መምህር ተስፋዬ ይባላል። በጣም ጎበዝ አስተማሪ። ምን መምህር ነው? ሂስትሪ አስተማሪያችን። በጣም ጎበዝ አስተማሪ። ከ11ኛ ክፍል ግማሽ ይሄን 12ኛ ክፍል ሙሉ አስተማሪ ነው። በጣም ጎበዝ አስተማሪ ነው። ሞራሊንም በደንብ ዲቨሎፕ እንዳረግ ሞር ደግሞ አንድ ላይ በደንብ እናወራ ነበር። በዚህ አጋጣሚ ላመሰግነው ፈልጋለሁ። እኚህ ነገሮች በማድረግ ያው ከዛ ደግሞ ቅድም እንዳልኩ አመሻለሁ። ሰዓት እንዲበቃኝ በደንብ እነዛ ነገሮች ሳልጨርስ መተኛት እንትን ይለኛል። ኦኬ አምሽተህ እስከ ስንት ሰዓት ታጠናለህ? አስታውሳለሁ በተለይ ማትሪክ ሲቀርብ ትምህርት ቤታችን እንትን ነበር የኦሪንቴሽን ሊሰጠን ጠርቶ ነበር። ጠዋት የናቹራሎቹ ነበር፣ ከሰዓትኛ ነበር። እንደ ማክሰኞ ልንገባ ከሳምንት በፊት ነው ማክሰኞ ዕለት ነው ኦሪንቴሽናችን ነበርውና ተጠርተን ኦሪንቴሽን ተሰጠን። ያው ከዛ እናንተ ያው መጠንከር ያለባችሁ እንግሊሽ ላይ ነው፣ ያው ማትስ ላይ እንደማትሰሩ እናውቃለን። ሶሻሎች ለከራ ያው ይሄን እንትን ማድረግ አንችልም። ያው አብዛኛው ሰው የሚያስበው ነው። ስለዚህ እንደዚህ ሲሉ ያው ከጓደኞች ጋር እንደነበር በጣም ጎበዝ ጓደኞች አሉ አብሬያቸው ሞል ጎበዝ ጓደኞች ናቸው። ያው ትንሽ የመናደድ ስሜቱ ነበር። ከዛ ቀን ማክሰኞ ጀምሬ ፈተና እስከምንገባ ድረስ ሌላ መጻፍ አልነኩ ከማትስ ውጪ። የምርህ ማትስም ብቻ? ዋው ለዛ ነው 95 ነው ያመጣው። ማትስም ብቻ ነበር ማጠናኝ ነበር። የሆነ ሰው አትችልም ካለኝ እልህ የመያዝ እንትን አለ። ስለዚህ ያንን ነገር እንትን የማድረጉ እልህ ነበርኝ። 95 ማትስን ጥሩ አትሰሩ የሶሻል ተማሪዎች፣ ስለዚህ እንግሊዘኛ ላይ አካክሱ ምናምን የሚለው ነገር እንትን የማድረጉ እልህ ስለነበረኝ እስከ ሌሊት 9 ሰዓት ድረስ ያን ጊዜ ተቀምጬ ጥያቄዎችን ነበር ያን ጊዜ ሰራይ ነበር። ያው አንድ ሳምንት ነው የቀረው። በዛ ሳምንት ጊዜ ውስጥ ብዙ እንትኖችን ለማጥናት አይመችም። ኦሬዲ ኖት ያዝኳቸው ፎርሙላዎች አሉ። ፎርሙላዎችን አንድ ቦታ ደርድሬ ኖት የመያዝ እንትን አለ በዩኒት ከፋፍዬ እነሱን በደንብ የመያዝ ጥያቄዎችን የመስራት። እናንተ መጨረሻ ላይ በጣም እንደውም የጠቀመን ከየክልሎቹ ሞዴሎችን ልካችሁልን ነበር። ሞዴል 2 እየተባለ ከአማራ ክልል፣ ኦሮሚያ፣ እኛም አዲስ አበባ እዚሁ የተፈተነው ሴንትራል ኢትዮጵያ ተልኮልን ነበር። እነዛን ጥያቄዎች በደንብ መስራት። ከዛ በኋላ 3 ፒላሮች ነበሯችሁ። ፎከስ ማድረግ፣ ጽናት ያስፈልጋል፣ ከዛ ደግሞ ራስን አለመውቀስ። እነዛ ነገሮችን ስትሰራ ውጤት ዝቅ ቢልብህም ራስን መውቀስ የለብህም። በቃ ደግመ መስራት፣ ከዛ ደግሞ ማሻሻል፣ ደግመ ማጥናት፣ ማሻሻል። እያሻሻልክ ስትሄደው ብዙ ነገር እየቀለለ ይሄድላል። ዋናው ግን ያው በደንብ አመሽ ነበር እስከ 9 እስከ 10 ሰዓት አመሽ ነበር። ዋው በፊትም ከ10 11 ላይ የማንጋቱም እንትን ነበር። አርብ ከሆነ ያው ቅዳሜ ቀኑ ሙሉ ቤት ስለሙ አርብን ሙሉ አንግቶ ቅዳሜ እስከ 6 እስከ 7 ሰዓት አጥንቶ ከዛ ላይ ከቤተሰብ ጋር ማሳለፍ። ቡና በጣም ወዳለሁ። ኦኬ ቡና እየጠጣ ታመሽ ነው ለዛ እርግጠኛ ነኝ አሁን ይሄን የሚያየ ፊውቸር ኤክስ ተማሪ እንዴት አድርጎ እንደሚዘጋጅ ገብቶታል ብዬ አስባለሁ። በተለይ ኮሚትመንት በቃ እንዳልከው የሚገርም ሶሉሽን ነውና እኔ ደግሞ ባይ ዘ ዌይ የዚህ ልክ በዚህ ልክ ዴዲኬትድ ነህ ብዬ አላስብም ነበርና አሁን ስትነግረኝ ሰርፕራይዝ ነው ያደረገኝና እኔ ራሱ ኮርቼ ባለው በእውነት ባደረከው ጥረት እርግጠኛ ነኝ አሁን ረቢራ በነገራችሁ መፍትሄ አብዛኞቻችሁ ተማሪዎች እንዴት አድርጋችሁ የጥናት ፕሮግራሙን ከቀኑ ጋር እንደምታገናኙት በደንብ ገብቷችኋል ብዬ አስባለሁ። አንድ ግን ረቢራ አሁንም እንድትመልስልኝ የምፈልገው ነገር የብዙ ተማሪ ጥያቄ ብዬ የማስበው 12ን እየተማርክ ከ9 እስከ 11 ያለውን እንዴት ነበር የምትከልሰው? ጥሩ ጥያቄ ነው። 12ኛ ክፍል በእኛ በሶሻሎቹ 12ኛ ክፍል የነበረው
ከ10ኛ ክፍል ትምህርታችን ጋር 11ኛ ክፍል የነበረው ደግሞ ከ9ኛ ክፍል ትምህርታችን ጋር በአብዛኛው ተመሳሳይ ቻፕተሮች ሳይቀየሩ ቶፒኮች ሳይቀየሩ ሞር ዲፕ ገብተው 19ኛ ክፍል የነበረውን 11ኛ ክፍል ላይ 10ኛ ክፍል የነበረውን ደግሞ 12ኛ ክፍል ላይ in the same topic ግን ሞር ዲፋይን ተደርጎ የመጣ ነበር ያንን አድቫንቴጅ ነው መጠቀም ሞክሬያለሁ ኦኬ እነዛ የ10 እና 11 ሞር በክፍል ከማጥናት ይልቅ በቶፒክ ለማጥናት ነበር እኔ የምሞክረው እናንተም ላይ በዩኒት ከፋፍላችሁ ስለምትልኩ ዩኒቶቹን ሴም የሆኑትን ዩኒቶች አንድ ላይ የ9ን መጨረስ አለብኝ ብዬ ስለማላስብ 9ኛ ላይ ማገኘውን ቶፒክ 11ኛ ክፍል ላይ ከማገኘው ተመሳሳይ ቶፒክ ጋር ቻፕተሮች ሊያዩ ይችላል ምናልባት 9ኛ ክፍል ቻፕተር 3 የነበረው አሁን ቻፕተር 5 ሊሆን ይችላል ለዛን ቻፕተሮች አንድ ላይ በመውሰድ እነዛን በመጭመቅ ነበር ማጠና የነበረው ያም ደግሞ ሞር ታይም ሴቭ አድርጎልኝ ኦኬ እንደዛ ነበር ማለት በጣም ብዙ ዩኒት ከቨር እንዳታደርግ ያገናኘህ ነበር ነው በጣም አሪፍ መንገድ ነው ሌላው የሶሻል ትምህርቶች ላይ ያው ብዙ ማስተውስ የሚፈልጉ ነገሮች አሉ መሸምደድ የሚፈልጉ አሉ ኦፍ ኮርስ ማትስ ላይ አብዛኛው ነገር ካልኩሌሽን ነው ኦፍ ኮርስ ኢኮኖሚክስ ላይ ሰም ካልኩሌሽን ነው ጂኦግራፊው ላይ የሆነ ቦታ ላይ ካልኩሌሽን ነው ግን አብዛኛው ነገር ማንበብ ነው ማስተውስ ነው እና ደግሞ ዩኒቶቹ ብዙ ናቸው ሰፊ ናቸው እንዴት ነው እሱን ማኔጅ ያደረክ ከስር እየገነቦት የመጣውት ነገር ነበር ሂስትሪንም ሌሎቹንም የሶሻል ትምህርቶች ከመሸምደድ ይልቅ ሞር በመውደድ ነበር ማጠናቸው እነዛ ቦታዎች ውስጥ ራሴን በማስቀመጥ ፎር ኤግዛምፕል ስለ ጦርነቶች ስለ ተለያዩ ነገሮች ይወራል ሂስትሪ ላይ እነዛ ቦታዎች ውስጥ ራሴን በማድረግ ነበር እነዛ ነገሮች ማጠና ከመሸምደድ ይልቅ በመውደድ ነበር ማጠና ነበር እነዛ ነገሮች መጀመሪያ ማነባቸው መጽሐፎች ምናምን ከነዚህ ነገሮች ጋር ስለሚገናኙ ሞር ይሄን ነገር አቅልለውልኝ ነገር ግን አሁን እነዛን ነገሮች ማድረግ ካልተቻለ የሚመጡና ማይመጡትን ነገሮች ሞር ለይቶ ማወቅ ይቻላል ኦኬ ዩኒቶቹ በጣም ብዙ ቢሆኑም በጣም መሸምደድ ቢጠበቅብን ሞር የሚመጡና ማይመጡ ነገሮችን ለይቶ ማወቅ ይቻላል ኢትዮጵያ ውስጥ እንደመኖራችን መጠን ሂስትሪ ላይ እኔም ዘንድሮ አመት ከተፈተን ነው በፊትም ከተፈተን ነው ሞር የሚመጡት ነገር ኢትዮጵያ የሀገራችን ሂስትሪ ብዙ ጥያቄ የሚወጣው በጣም ብዙ ጥያቄ ከተፈተንኩት ጥያቄ አይ ቲንክ 70% ስለ ኢትዮጵያ ሂስትሪ ዋው ሶ የኢትዮጵያ ሂስትሪ ላይ ፎከስ አድርገው በደንብ ይቀጥቅጡ ማለት ነው ጥያቄ ጂኦግራፊ ኢትዮጵያ ጂኦግራፊ ማብዛት የሚመጣው ስለ ኢትዮጵያ አቀማመጦች ሞር በዛ ቢባል ኢስት አፍሪካ ሆርኑ ላይ ነው ጂኦግራፊ ሞር ከኢትዮጵያ የሚልቅ ኢስት አፍሪካ የሚሉ ቶፒኮች በጣም ይበዛሉ እዛ ላይ በደንብ ማተኮር ሂስትሪ ግን ሞር የኢትዮጵያ ቶፒኮች ላይ በደንብ ማተኮር መጨረሻ ላይ ያደረኩት እኔም እሱ ነው ዋው እናም ከሂልሳይድ ከሶሻል ተማሪዎች እንዳለ የሂስትሪ ውጤት የኔ ነው ትልቁ ዋው ስንት ነበር ያመጣው ያው በጣም ትልቅ የሚባል ባይሆንም 82 ነው ያመጣሁት ይሄ አሁን ኢንትራንሱ ትክክል ኢንትራንሱ ግን ከሂልሳይድ ተማሪዎች ትልቁ የኔ ነበር የሌሎቹንም ውጤት ለማየት ሞክሬያለሁ ሂስትሪ ላይ ብዙ እንትን ባይባል ኢትዮጵያ ሂስትሪ ግን በጣም ጥያቄዎች ውስጥ ነበር ዋው ሶ አሁን ይሄ ታይማችሁን የሚያቀል ነው በተለይ ጊዜያችሁን ብዙ ጥያቄ የሚወጣበት ነገር ላይ ኢንቨስት ማድረግ አይደለ ሶ 12ን እየተማሩ አሁን ከ9 እስከ 11 ለመከለስ ለሚፈልጉ ልጆች በተለይ ከ9 እስከ 11 ጎበዝ ላልነበሩ ልጆች ምንድነው ሪኮመንድ የምታደርጋቸው ማለት በምን አይነት ወይ ይዘጋጁ በመጀመሪያ ዋንኛው ምንም ቢሆን በጊዜ መጀመር ነው early መጀመር ማንንም ሰው ይጠቅማል ምክንያቱም አሁን እኔም ጓደኞች አሉኝና እንትን 3 ወር 4 ወር ሲቀረው የጀመሩ ማለት ነው ማለት አሁን ሊደርሱ ይችላሉ ግን ምን ያክል ተረድተውት ምን ያክል ሰርተውበት እና ደግሞ ምን ያክል ተረጋግተው ነው ዛጋ የሚደርሱት የሚለው በጣም ማተር የሚያደርግ ነው ሶ ሁሌም አንደኛ በጊዜ መጀመር ነው ከዛ ሁለተኛ ደግሞ በስርዓት ትክክለኛ ፕላን ማውጣት አሁን ለምሳሌ ቻፕተር በቻፕተርም ከፋፍሎ ከዛ እሱ ቀስ በቀስ እየተረዱ መሄድ ነው ምክንያቱም አሁን ለምሳሌ ሁሉን 9ኛ ክፍል መጨረስ አለብኝ ብዬ ብነሳ በጣም ብዙ ቻፕተር ሊኖር ይችላል በጣም ራሴን አስጨንቃለሁ ፕላስ ደግሞ ላረዳውም ይችላልው ሶ በቻፕተር ሲከፈል ፕሮሰሱን ያቀልልናል አንደኛ ሶ እንደሱ ከፋፍሎ እንትን ሲሉ ያልገባቸውን ፓርት የትኛው ጋር ቻሌንጅ አድርጓቸውም እንትን የጣላቸውን ፓርትም ማግኘት ስለሚችሉ
እንደሱ ከፋፍሎ መዘጋጀት ያስባል። ጥያቄስ መስራት ያለባቸው መቼ ነው መጀመሪያ ያለባቸው? ጥያቄ መስራት ብዙ ሰዎች የሚሉት አሁን ማትሪክ ላይ እንትን አለ የሆነ በቃ ጥያቄ ከሰራ ይበቃል ምናምን ብሎ ብዙ ሰው ያወራል። ኢቭን እኛ ስንማር ራሱ ከጥራቱ ይልቅ ጥያቄውን ነው በፕራዮሪታይዝ የሚያደርጉትና እኔ እንደኔ ልክ ነው ያላስብም። እሱ ሁለቱንም ባላንስ ማድረግ አለብን። ሶ አሁን ጥያቄ መስራት መጀመሪያ ያለባቸው ማለት ጎን ለጎን ማስኬድ አለባቸው። አትሊስት አሁን ለምሳሌ ለሆነ ፈተና አዘጋጅ 12ኛ ክፍል ኮንኩኝ ኢቭን ሚድም ይሁን ፋይናልም ይሁን የሆነ ነገር ያጠናውኝ ከሆነ አብሬው የሆነ የድሮ ፈተናም ሊሆን ይችላል የድሮ ሞዴልም ሊሆን ይችላል አብሬው መስራት አለብኝ። እንደሱ እንሰራለን ግን ጥናቱንም መርሳት የለብንም በዛው ልክ። ሶ አሁን ወደ መጨረሻ አካባቢ ግን አሁን ለምሳሌ ማትሪክ 1 ወር 2 ወር ሲቀረው ከቨር ማድረግ ያለብንን አዛታይ መጨረስ አለብን። ከዛ ያኔ ጥያቄን በጣም ፕራዮሪታይዝ ማድረግ አለብን። ምክንያቱም የትኛው ጋር ነው የተቸገርነው የሚለውን ያኔን አይደንቲፋይ ማድረግ ያለብን። ሶ ምን አይነት ጥያቄዎችን ይስሩ? ላይክ የብሔራዊ ፈተና ነው ሞዴል ነው ምን አይነት ጥያቄዎችን ይስሩ? እኔም ተዘጋጅ የሰራሁት በዋነኛነት የራሱ የብሔራዊ ፈተናውን ጥያቄ መስራት ነው። በጣም ምክንያቱም ሞስት አኪዩሬት የሚሆነው እሱ ነው። ሶ እሱን ሰርተን ከጨረስን በኋላ ግን አሁን ለማት የሬፈረንስ ጥያቄዎች ለምሳሌ የኤክስቴም ጥያቄዎች ለኔ በጣም ጠቅሞኛል። ማለት አሁን የድሮቹ በተለይ ትንሽ ቻሌንጅ ነገር የሚያደርጋቸው ይኖራሉ ትንሽ ደግሞ የሚቀሉም አሉ ግን ከሁለቱም እንድረዳ በጣም ይጠቅማል። ሶ የሬፈረንስ መጽሐፎችንም ካገኙ የእንደሱ እና ደግሞ የሌላ ትምህርት ቤት ሞዴሎችንም ምናምን ለፕራክቲስ አይነት ቢሰሩ በጣም ጥሩ ነው። በጣም አሪፍ። ሶ ለምሳሌ በትኩረት ለመዘጋጀት ላይክ አሁን ለምሳሌ ያው ሶሻል ሚዲያው አለ አሁን በዚህ ዘመን እና በትኩረት እንዳይዘጋጁ ደግሞ በጣም ብዙ ይሄ ኢሹ ይሆንባቸዋል። በተለይ ቴሌግራም ቻት ማድረግ ቲክቶክ አለ ስናፕቻት አለ ብዙ ነገር። እሱን አንቺ እንዴት ነው ማኔጅ ያደረግሽው ስትዘጋጅ ላይ ኢንተራንስ? እኔ በቃ ራስን ማወቅ ነው ማለት አሁን ዲስትራክት ያደርገኛል ብሎ ካሰቡ ጭራሽ አለመጠቀም ነው አንድ እሱ ነው። ግን አሁን ባላንስ ማድረግ ለምሳሌ እኔ ስዘጋጅ አሁን እነዚህ እንትኖች እጠቀማለሁ ግን ሙሉ አሁን ህይወት ያርጊ አይደለም እንትምለው አሁን ለምሳሌ ማትሪክ 1 ወር ምናምን ሲቀረው አጥፍቻው ነበር ኮምፕሊትሊ። ምክንያቱም ምንም ቢሆን ምን ራሴን ዲስትራክት ያደርገኝም ራሱ ብዬ ባስብ ግን at some point ስልኬ ላይ ያገኘዋለሁ እንትን ያልኩኝ ወይ የሆነ ነገር ይተጠቀምኩኝ ነው የሚያለው። ሶ እንደሱ አጥፍቼ ነበር እኔም የሆነ ሰዓት ላይ ግን ከዛ ባለፈ ግን አሁን ለሙሉ አመቱ ባላንስ ማድረግ ያስፈልጋል የግድ እንጠቀማለን ብለው ካሰቡ ራሱ ግን በቃ ራሳቸው ማሰብ አለባቸው የሆነ ቢገር ፒክቸር ብለው ከሳሉ ራስን መገደብ ይቻላል። ሶ ዋናው ያንን መሳል ነው ብዬ ነው ማስብ። ሶ አሁን በጣም ልጠይቅህ የምፈልገው ነገር ብዙ ተማሪዎች በተለይ 12ኛ ክፍልም ላይ ሊሆን ይችላል አሁን ካምፓስም ሆነው ምናምን ይዘናጋሉ። በተለይ ስልክ የዘመናችን በቃ ከባድ ፈተና ነው። ላይክ ቴሌግራም አለ ቲክቶክ አለ ቻት ማድረጉ አለ ስናፕቻት ብዙ የሚጠቀም ተማሪ አለ ኢንስታግራም ላይ ሁሌ ኦንላይን የሚሆን አለ እና በጣም ብዙ በቃ ይሄ ሰርክሎች አሉ። በተለይ ለተማሪዎች በዚህ ሰዓት ላሉ ተማሪዎች ሴዲዩስ የሚያረጋቸው የሚያሳስታቸው በቃ የሚያማልላቸው ነገር አለና አንተ እሱ እንዴት ነበር የምትቋቋመው? ምን ትመክራቸዋለህ ማለት ያን እንዲቋቋሙ? እነዚህ ነገሮች አልጠቀምም። እውነት ምንም አትጠቀም? ከቴሌግራም ለከይቱ ውጪ ምንም ሶሻል ሚዲያ ቴሌግራም ብቻ ዩቲዩብ ቴሌግራም የትምህርታዊ ነገሮች ከትምህርት ቤት የሚላኩ ነገሮች አሉ። ዩቲዩብ ደግሞ ራስን ማስተማሪያም ስለሆነ እነዛን ነገሮች ከመጠቀም ውጪ ሌሎችን አልጠቀም። በቃ ኢግኖር በማድረግ ነው ኢግኖር በማድረግ ነው። አሊያም ደግሞ እንትን ጥቅሙን ስለማላይበት እዛ ላይ ብር የሚሰሩ ሰዎች አሉ እነሱ ተጠቃሚ ናቸው። እንደነዛ አይነት ነገሮች የምሰራ ከሆነ እነዚህ ነገሮች ለአንተ ተጠቃሚ ናቸው። ነገር ግን ጥቅሙን ማታገኝበት ከሆነ ፎር ኤግዛምፕል ስናፕቻት የሚጠቅሙ ምንም ላይፋቸውን ሼር ሲያደርጉ ነው ማየው ጓደኞች ሶ ምንም ያንተ ላይፍ ሰው በመወቁ ያን ያህል የሚጠቀሙ ነገር የለም አንተ የምትጠቀሙ ነገር የለም። ሶ በማይጠቅም ነገር ጊዜ ማጥፋት የለብህ። እነዚህ ነገሮች ይደርሳል። አንድ አመት በደንብ አጠና ማትሪክን በጥሩ ውጤት አለፍክ ክረምቱ ሙሉ አለ። ይሄን እያሰብኩ ነው እስከ ሌሊት ድረስ መቆየው። ክረምቱ አለ ከሰው ጋር ትገናኛለህ። እነዛን ክረምቶች ራስን ያው በመጣል ሳይሆን ራስንም ያዝናና እንደዛም እንደ አመቱ ሙሉ እንደተጨነቀው አትጨነቅም። ነገር ግን ማምጣት ያለብህ ነገር አለ። ያንን ፒስፉል ሆነ በቃ ያንን ክረምት ለማለፍ የሰራው ነገር አሁን ውጤታችን የተገለጸው መስከረም ላይ ግን እኔ የሰራውትን አውቃለሁ ኦሬዲ ከ500 በላይ እንደማመጣቅ ነበር። ሜቢ ከትምህርት ቤት የሚሶሻል ትልቁ ሁሉ እንደምችል አውቅ ነበር። እነዚህ ነገሮች ስለማውቅ ክረምቱን በደንብ ነበር ያሳለፍኩት። ዋው አጠገቤን ነበሩ ማቃቸው ልጆች አሉ
ሁሌ በየቀኑ ወድቃለሁ እያሉ የሚያስቡ ነበር እነዛ ልጆች አሁንም አላለፉ ኦኬ ነገር ግን አመቱን በስነ ስርዓት ከተጠቀምክበትና የምትሰራው ነገር ካወቅ ላንተም ውስጣዊ ረፍት ነው ከመጣም በኋላ ደግሞ ለቤተሰብ ደስታ እኚህ ነገሮች እያሰብክ ከሰራ ለነዛ ነገሮች ሶሻል ሚዲያዎችም ሰዓት አይኖርም ወደፊት መገንባት የምትፈልገውን ራስህንም ቤተሰብ ልጅ አለ ሚስት ይኖራል እነዛን ፕራውድ ማድረግ የምትፈልግ አይነት ሰው ከሆንክ ከዛም አልፎ ደግሞ የመጣህበትን ማህበረሰብ ሀገርህንም መጥቀም የምትፈልግ አይነት ሰው ከሆንክ በትምህርቱ ረገድ ነው ያልኩ ያለው ምክንያቱም እነዛ ላይ ሆኖ ሀገርን መጥቀም ይቻላል ሶሻል ሚዲያው ላይ ሆኖ በትምህርት ግን እነዛ ነገሮች ላይ መግፋት ከፈለክ ለነዚህ ነገሮች ሰዓት አይኖርም ቦታ መስጠት የለብህም ትክክል በጣም አሪፍ ዲሲፕሊን እንዲኖርሽ ያደረገሽ ለምሳሌ በተለይ ኢንትራንስ ተዘጋጂ በየቀኑ ማጥናት ይኖራል ጥያቄ መሳብ በተለይ ደግሞ ኢንትራንስ የሚደርስባቸው ወቅቶች አሉ እና ደግሞ ተማሪዎች በጣም ይዘናጋሉ በዚህ ወቅት ላይ እና ምንድን ነበር ያደረግሽው እኔ ማለት ለራስ ፕላን ማውጣት ነው አንደኛ ያው ቤተሰቤን አስባለሁ እነሱ ማስተሰት ፈልጋለሁ የሚለው አለ ግን ከዛ ባለፈ ደግሞ ለራሴም በቃ ሴት ያደረኩት የሆነ ጎል አለ እሱ ጎል ላይ መድረስ አለብኝ ብዬ እንትን ስላልኩኝ ዲስትራክሽኖቹን በዛ ነው ማጅ ማድረገው ምክንያቱም አሁን ለሌሎች ሰዎች ከሆነ የምናደርገው ጎሉን ያው ራሳችንን መደለያ መንገድ አናጣም ግን ለራሴ ይሄንን ማምጣት አለብኝ ብዬ ከሆነ የተነሳሁት ያው ለራሴ ስል ሰራዋለሁ ይግድ ስለዚህ በነዛ መንገድ ያው ራሴን ዲሲፕሊን አደረግ ነበር አሁን ወደ ኋላ ብትመለሽ አርሴማን ወደ ኋላ ብንመልሳት የዛሬ አመት ላይ ተመልሳ 12ኛ ክፍል ብትገባ አሁን ያመጣችው ውጤት አለ ኦፍ ኮርስ ፕራውድ የሆንሽበት ውጤት እኛም ፕራውድ የሆንበት ውጤት ግን ከዚህ በላይ ለማምጣት ምን ታደርጊ ነበር ወደ ኋላ ብትመለሽ በጣም ሰራለው የማስበው በመለስ የኬሚስትሪ እና ባዮሎጂ ትምህርት ላይ ነበር ምክንያቱም አሁን ፊዚክስ ማትስ ምናምን ከቻሌንጅ አደረግኛው ስላሰብኩኝ በጣም ፎከስ አድርጌ በጣም ብዙ ጥያቄ ሰርቼባቸው ነው የገባሁት አሁን ኬሚስትሪ እና ባዮሎጂ ግን ያው የሚነበቡ ትምህርቶችም ስለሆኑ በቃ ካነበብኩኝ እሰራዋለሁ ይሄ ነበር እንትን ያልኩት ግን አሁን ስፔሻሊ ደግሞ ባዮሎጂ ላይ በጣም አሁን የድሮ ጥያቄዎች የድሮ ኢንትረስት ጥያቄዎች መስራት በጣም ያስፈልጋል እና እኔ አሁን ትንሽ ተመልሼ ሞር ፕራክቲስ ባደረግበት ብዬ አስባለሁ አንድ ልጠይቅሽ ያሰብኩት በተለይ ለፊውቸር ኤክስ አሁን ተማሪዎች ለምሳሌ ፊውቸር ኤክስ አፕሊኬሽን ለሚጠቀሙ ታናናሽ ተማሪዎችሽ በደንብ አሪፍ አድርገው ጥሩ ውጤት እንዲያመጡ የተሻለ ነገር እንዲያሳኩ ምን ትመክራቸዋለሽ ቅድም እንዳልኩት ያው ይሄ አፑም አለ ከዛ የራሳቸው እቅድ አለ ሁለቱን ባላንስ አድርገው በዲሲፕሊን ማለት ነው አሁን እኔም ሰራው ለምሳሌ በዚህ ሳምንት እነዚህ እንትኖች ከቨር ማድረግ አለብኝ ብዬ እነሳለሁ ያንን ሳምንት ምንም ይሁን ምን ያንን እነዛን ቻፕተሮች ጨርሼ ነው እንትን ይሄን ጥያቄ መስራት አለብኝ ብዬ ካልኩኝ በቃ በዛን ሳምንት መስራት ያለብኝ የግድ ዲሲፕሊን ሆኜ እሰራለሁ እንደዛ ሲሆን በጊዜ ከጀመርን ደግሞ በቃ ሞረሞት ስንል ጊዜ ራሱ ይኖረናል አሁን መጨረሻ እኔ ወደ ሚያዝ አካባቢ ነው አጥንቼ ጨርሼ ነበር ወደ ጥያቄ ብቻ ነበር ኤቭሪ ሁሉንም ነገር ሚያዝ ላይ ጨረስሽ ቻፕተሮቹን ከቨር አድርጌያለሁ ሁሉንም ከሚያዝ በኋላ እኔ እስከ ሰኔ ድረስ በቃ ከያንዳንዱ ትምህርት ላይ በጣም የሚከብዱኝ ቻፕተሮች ላይ ኤክስትራ ልምምድ እያደረኩኝ ነበር ወይ ደግሞ ጥያቄዎች እየሰራሁኝ ነበር በጊዜ ጀምሮ እንደዚህ ከፋፍሎ ከሰሩት በጣም ሞር ታይም ይሰጣቸዋል ለመዘጋጀትም በደንብ ያልገባቸውን ከቨር ለማድረግ አሁን ወደ ኋላ ብትመለስና 12ኛ ክፍል መልሼ ብወስድ አሁን በታይም ትራቨል የተሻለ ነገር ለማምጣት ምን ታደርግ ነበር ማለት አሁን ባስተካክለው የምትለው ነገር እንዲህ ብዬ እመክረው ነበር የዛሬ አመት የነበረውን ረቢራን ባገኘው እንዲህ አድርግ እለው ነበር የምትለው ነገር አለ አንድ ነገር አለ በተለይ ከሂስትሪ ውጤት ጋር በተገናኘ ሞር ሂስትሪ ሞዴሎችን ስንፈተን ከ100 ነበር ማምጣት መቶ ጥያቄ 100 ነበር ማምጣት እነዛ ነገሮች የመዘናጋትን ነገር ፈጥሮብኝ ጥሩ ውጤት ታመጣ ስለነበረ በቃ ሰራዋለሁ አባቱ አልክ እንደዛ የሚሉ ነገሮችን ፈጥሮብኝ ሜቢ ወደ ኋላ በመለስ ለዛን ነገሮች አስተካክል ነበር አልዘናጋም ነበር አንድ እዚህ ጋር በጣም ልጠይቅም ፈልገው ነገር ብዙ ጊዜ የሶሻል ተማሪዎች እንደቀልደኛ ይታያሉ ማለት እኔም ድሮ በተለይ ናቹራል በመገባ ሰዓት የሶሻል ተማሪዎች አብዛኞቹ ባስኬትቦል ተጫዋች አታጣበትም ኳስ ላይ ጎበዝ የሆነ አታጣበትም ጌመር አታጣበትም ጋዜጠኛ የሆነ ከታለንት ጋር የሚገናኝ ነው እንጂ
ትምህርት ላይ ይሄ ዲሲፕሊን ዋይዝ ከትምህርት ጋር በሚገናኝ ነገር ብዙ ዲሲፕሊን የላቸውም። በቃ ይሄ ቁጭ ብሎ ማጥናት ረጅም ሰዓት ማንበብ የለም። የናቹራል ተማሪ ጋር ስትመጣ ደግሞ ጥራዝም ያክል መጽሐፍ ማንበብ፣ የሰሮይን አይነት የፊዚክስ መጽሐፎች ማገላበጥ፣ ሜዲሲን መግባት ምናምን አይነት የሆነ ኤሌመንቱ ታይባቸዋልና የሶሻል ተማሪ ቀልደኛ ነው የትም አይደርስም ለሚሉ ሰዎች ምንድነው ሐሳብ ማለት ቀልደኛ ነው ስለ አዝ ሆሊስቲክ አፕሮች ባለው ወይ ማለት ሁሉም ቀልደኛ ላይሆን ይችላል። ሲሪየስሊ ሎ ገብተው የሚማሩ በሲሪየስ የሚያጠኑ ምናምን ይኖራሉ። ግን ማጆሪቲው ቀልደኛ ነው ብሎ ለሚያስብ ሰው ምን አስተያየት ተሰጥቷል? እንደዛ ናችሁ መጀመሪያ ናችሁ ለሚለው አልስማማ። የሆኑ ሰዎች ሊኖሩ ይችላሉ። ነገር ግን አሴ ሁሉ ሶሻል ተማሪዎች ቀልደኛ ናቸው እንዳልከው ለሚሉት ነገር ብዙም አልስማማ። ወደ ሶሻልም ስገባኔም ተብዬ ነበር። በጣም ተለምኜ እኔም አይሆንም ብዬ እናቴ እኔን እስከማናገር ድረስ እምቢ ብላይ ወደ ሶሻል ስገባ መሄድበትን መንገድ ቀድሜም ስላወቅኩት እኔ ነገሮች እምቢ ብዬ ተቋቁሜ ነው እዛ ነገር ውስጥ የገባሁት። እንደዛ የገቡ ሰዎች አሉ፣ እኔም ብቻ አይደሉም፣ ዙሪያ ያሉ ጓደኞቼ እንደዛ ነበር። እንደዛ አይነት ሰዎች ልታገኝ ትችላለህ፣ ሞር ሶሻል ላይ ልታገኝ ትችላለህ እንጂ ናቹራሉ ላይ ብትሄድ አታጣም እንደነዛ አይነት ልጆች። ነገር ግን ምንም ዓለምን አሁን ላይ በደንብ ሼፕ እያደረጉ ያሉ ሙዚቀኞችን ፖለቲከኞችን የምታገኘው ከሶሻል ትምህርት ውስጥ ሞር አይ ቲንክ የናቹራል ተማሪዎች ሞር ሀገርን ሼፕ ቢያደርጉ አስ ሊዲንግ ፖዚሽን ግን የሚመጡ አይደሉ። እነዚህ ነገሮች ግምት ውስጥ መክተት አለበት። በጣም አሪፍ። ቅድም ምን ብለኸኝ ነበር? ፊዚክስ ላይ ኬሚስትሪ ላይ ጎበዝ ነበርኩኝ ብለኸኝ ነበርና ሶሻል ገባሁኛል እና በአምቢሽን ምክንያት ነው ብለኸኝ። ለክ ምንድነው አምቢሽን? ምን መሆን ነው የምትፈልገው? ማለት ሶሻል አሁን ምንድነው የምትማረው? አዲስ አበባ ዩኒቨርሲቲ አሁን ጆይን አድርጌያለሁ። ያደረኩትም በኢኮኖሚክስ ዲፓርትመንት ኢኮኖሚክስ ተመረክ። ምንድነው ቀጥሎ የምታደርገው? ሀገሪቷ ላይ ለሚመጡ ችግሮች እንዳለ ኢሹ ኢኮኖሚክ ኢሹ ነው ብዬ አስባለሁ። የህብረተሰቡ ኢኮኖሚካሊ አንደር ዴቨሎፕድ መሆን ሌሎች ችግሮችን እዚች ሀገር ላይ ያስከትላል። እዚች ሀገር ላይ ብቻ ሳይሆን አህጉሪቷ ላይም ያ ችግር ነው ያለው። ሞር ሰዎች ኢኮኖሚካሊ በራሳቸውን በቻሉ ቁጥር ለመማር እድል ያገኛሉ። በተማሩና ባወቁ ቁጥር ደግሞ ችግርን ይፈታሉ። ችግርን በፈቱ ቁጥር ደግሞ ሀገር አይደለችም እነሱ የሚኖሩበት አህጉርም ዓለምም እያደገች ትመጣለች። እንደ ኢትዮጵያም እንደ አፍሪካም የሚያንሰን ነገር እሱ ሶ እነዛን ኢኮኖሚክ ፕሮብሌሞችን ምንፈታቸው ደግሞ በስራ ነው። እነዛን ስራዎች ደግሞ ኢሹ አድርገን ፖሊሲዎችን መስራት አለብን። የፖሊሲ ችግሮች ናቸው። ቻይና ውስጥ ከማው ቀጥሎ ትልቁን የኢኮኖሚክ ሪፎርም አሁን ሞደርን ቻይና ፋዘር ኦፍ ሞደርን ቻይና የሚባለው ዴንግ ነው። ዴንግ ኢኮኖሚክስን ተምሮ አይደለም፣ ኢኮኖሚክስን አልተማረም። ነገር ግን የኤክስፐርቶችን ሐሳብ በደንብ ያዳምጥ ነበር። የመጀመሪያው ቻይና መሪ ነው። አሜሪካ ሄዶ ቻይናን ሙሉ ለሙሉ ወደ ካፒታሊስት ወርልድ ባይቀይራትም ለካፒታሊዝም ወርልድ ግን ሞር ያስተዋወቃት ዴንግ ነው። ዴንግ የኢኮኖሚክ ፖሊሲዎቹ ላይ ራሱ ጨምር በመሳተፍ ነው እነዚህ ነገሮች ያመጣ። ሶ ስራዎችን ሀገር ውስጥ የሚሰሩ ስራዎችን ሼፕ የሚያደርጉ ኢኮኖሚክ ፖሊሲዎች ያስፈልጋሉ ብዬ አስባለሁ። ኦኬ ኢኮኖሚክስን በመማር እነዚህን ሀገር ውስጥ የሚደረጉትን ስራዎችን ሼፕ የሚያደርጉ የተሻሉ ለሀገሪቱን ካላት ፖፑሌሽን ካላት የሰው ኃይል ከነዚያ ነገሮች አንፃር ሼፕ ሊያደርጉ የሚችሉ ኢኮኖሚክ ፖሊሲዎችን የመቅረጽ በዛ ነገር ውስጥ የመሳተፍ አላማውን ነቅዷል። ፖለቲካ ውስጥ የመግባት ወይም ፖሊሲ ውስጥ የመሳተፍ ፕላን አለ ማለት ግን እሺ ኢሚዲየትሊ እንደተመረክ ወደዛ ላተሳተፍ ትችላለህ። ምንድነው ዋትስ ዩር ፕላን? ቢኮዝ ይሄን መጠቀለ መሰለ ሶሻል የሚገቡ ልጆች ሮድ ማፕ ያስፈልጋቸዋል እና ሮድ ማፕን ቅድም እየነገርከኝ ነበር። ሁሉንም ላትነግረኝ ትችላለህ፣ ግን ለሰዎች አሁን ዲፓርትመንት ሲመርጡ ቀጥሎ ይሄን ነው ማድረግ እንዲሉ ተመረክ። አሁን የዛሬ 4 ዓመት ላይ ደረሰ ኢኮኖሚክስ በከፍተኛ ውጤት በማዕረግ ምናልባትም ዋንጫ ይዘህ ሜዳሊያ ይዘህ አባትህን አኩርተህ እናትህን አስጠርተህ ተመረክ። ደንዋት ይሄንን ከሶሻል ከመግባቴን በፊት እያሰብኩበት የመጣሁት ናይስ። እሺ 11ኛ ክፍል ሶሻልንም ስመርጥ ኢኮኖሚክስ እንደምማር አውቃለሁ። እሺ እነዚህ ነገሮች ከጨረስኩ ዓለም ላይ ትልቅ የሚባሉት IMFን ወርልድ ባንክን የመሳሰሉትን ተቋማት
የመቀላቀል ህልሙና ሐሳቡ አለኝ። ኦኬ እግዚአብሔር ብሎ ከአዲስ አበባ ዩኒቨርሲቲ አንተ እንዳልከው በትልቅ ውጤት ከተመረኩ እነዚህን ትልቅ የሚባሉትን ድርጅቶች የመቀላቀል በትምህርትም በደንብ ማምን አይነት ሰው ስለሆነ ወደፊትም ደግሞ ከሀገር ወጥቼ ማስተርሴ አልፎም ደግሞ እግዚአብሔር ካለ እስከ ፒኤችዲ ድረስ የመማር እቅድ አለኝ። ማን ነው በዚህ ሙያ ላይ በዚህ አሁን በምትለኝ ፊልድ ላይ እንደ ሂሮ የምታየው ወይም እንደ ሞዴል የምታየው? ሞር ወደ ውጪ ማየት አልፈልግም። እዚሁ ሀገራችን ውስጥ በጣም ከልጅነት ጀምሮ ስማቸውን እየሰሙ ያደኩ ኢኮኖሚስት ነበሩ። አሁን በቅርብ ነው የሞቱት፣ ነፍሳቸውን ይማር። ቡልቻ ደመቅሳ ይባላል። ዋው! በኢትዮጵያ የመጀመሪያውን የግል ባንክ የመሰረቱ ሰው ናቸው። አዋሽ ባንክም ማለት ነው። አሁን አዋሽ ባንክ ከኢትዮጵያ ካሉ የግል ባንኮች ትልቁ ባንክ ከኢትዮጵያ ንግድ ባንክ ቀጥሎ አይ ቲንክ በካፒታልም እሳቸው ውጪ የሰሩ ሰው ናቸው። ኬንያ ነበሩ፣ በጣም የተለያዩ አካባቢ ነበሩ። አባቴ ሁሉ ይነግረኛል ስለሳቸው ሂስትሪ። ከልጅነት ጀምሮ እየሰማኋቸው ያደግኳቸው ሰው ናቸው። ሶ እንደ ሂሮ ማያቸው ሰው ናቸው። በኢትዮጵያ የባንኪንግ ሲስተም አሁን በጣም ብዙ ባንኮች አሉ፣ የግል ባንኮች። ለነዛ ሁሉ ባንኮች ፈርቀዳጅ ሆነው አዋሽ ነው። እሱን ደግሞ የመሰረቱት እሳቸው ናቸው። እሳቸውን በደንብ አደንቃቸዋለሁ። ዋው! ምርጥ ሰው መርጠሃል። በፖለቲካውም እኮ በጣም ፕሮሚነንት ከሚባሉ ሰዎች ውስጥ ናቸውና በጣም ደስ የሚል ነገር ነው ነገርከኝ። ሶ ወደ ፖለቲካው መግባት እንደምትፈልግ ነግረኸኛል። ሶ እንዴት ነው የፖለቲካ መጽሐፎች ታነባለህ? እንደዚህ ክርክሮች የውጭ ሀገርም ሊሆን ይችላል የኛ ሀገርም እንዴት ነው ታያለህ? ልክ ነው አያለሁ። በደንብ ከታተል ኢንቮልቭ ታረጋለህ በደንብ። ሶ አሁን ሰዎች የሚፈልጉትን ነገር ነገ መሆን የሚፈልጉትን ነገር ለመምረጥ ምን ያድርጉ? አሁን አንተ በቃ ክሊር የሆነ ኢሜጅ አለ። ላይክ አሁን እንዳልከኝ ኢንተርናሽናል የሆኑ ካምፓኒዎች ውስጥ እንደነ አይኤምኤፍ ምናምን ውስጥ መስራት ፈልጋለሁ መጀመሪያ ፕሮፋይልህን ቢልድ ለማድረግ ደን ወደ ሀገርህ ነው የምትመለሰው ብዬ ነው አስበው አይደል? ከዛ ላይክ ወደ ፖለቲካው አገር ለማገልገል ፖሊሲ ወደ መቀረጽ መልካም ነገር ወደ መስራት ነው የምትመጣው። ሶ አንተ ይሄንን ክሊር የሆነ ኢሜጅ ገና ሰው ለጨርሰው ወደ ዩኒቨርሲቲ ስትገባ ነው ያወቀው ማለት ገና ዩኒቨርሲቲም አልጀመራችሁም እና ሌላው ተማሪ እንዴት ይወቅ ፐርፖዙን? አሁን አንተ በምን አይነት ሜተድ ነው ያወቀው? ውስጥ ያለውን ፓሽን ማወቅ ነው መጀመሪያ። ግዴታ ሁሉም ሰው ኢኮኖሚስት መሆን አይጠበቅበትም፣ ፖለቲሻን መሆን አይጠበቅበትም። አሁን ደግሞ ዘመናችን ላይ እንዳለው ዌብ ዲቨሎፐር ሞር ሰዎች ስለ ኮምፒውተር ኢንጂነሪንግ ሲያወሩ ሰማለሁ። ሁሉም ሰው ወደዛ መሄድ አይጠበቅበትም። ውስጥ ያለውን ፓሽን የተፈጠርክለትን ነገር ማወቅ ነው የሚጠበቅበት። ያንን ነገር ለማወቅ ደግሞ ሞር መማር፣ ማንበብ፣ መጠየቅ፣ ከሰዎች ጋር መሆን ሞር ከእኔ ፐርሰናሊ ከጓደኞቼ ጋር ከማሳልፈው ሰዓት ይልቅ ሞር ሰፈራችን አሁን ሰፈር ብንቀይር ነው የድሮ ሰፈራችን ያሉ በእድሜ ሸምገል ያሉ ሰዎች ጋር ይሄድኩ የማሳለፍ ከአባቴ ጋር ብዙ ሰዓትን የማሳለፍ። ምክንያቱም አንተ ወጣት ነህ፣ ኃይሉ አለ፣ ጉልበቱ አለ፣ ግን የምትሄድበትን መንገድ አታውቁ። እነሱ ደግሞ አሁን ኃይሉ የላቸውም፣ የሚሄዱበትን መንገድ ግን ጥረት አድርገው አውቀውት ነው የመጡት። ስለዚህ እኚህም ሁለቱን ነገሮች ደግሞ አንተ ከያዝክ ኃይሉ ካለ የምትሄድበትን መንገድ ካወቅ በጣም ትልቅ ሰው የምትሆኑ ዓለም ላይ ሰው ይሄንን ነገር ለመገንባት እንደዛ አይነት ነገሮችን ማወቅ አለብን። ሰው ፓሽንን መጀመሪያ ከተረዳ ያንን ፓሽን የሚያወጡ ነገሮችን ካደረግ ቀጥታ መንገድህን ማወቅ ትችላለህ። በጣም ነው ደስ የሚለው። ባይ ዘ ወይ ከእድሜ በላይ እንደበሰልክ ነው የሚታየኝ። የምታወራቸው ነገሮች ዴብዝ አላቸው። እስኪ ስላነበብከው መጽሐፍ ወይ በጣም ስለምትወደው መጽሐፍ እንደው አንዳንድ ነገር በለን። ይሄን የምጠይቀህ ለምንድን ነው? አንዳንድ ሰዎችን ኢንስፓየር ለማድረግ ነው ማለት ትምህርትን አቺቭ ማድረግ አንድ ዌይ ኦፍ ላይፍ ነው። ግን ትምህርት is not the end of የሆነ የህይወት የመጨረሻ ግብ አይደለም። በብዙ በኩል መሳል አለባቸው ተማሪዎች፣ ራሳቸውን ሼፕ ማድረግ አለባቸውና እንደምታነብም እየነገርከኝ ነበር። ማንበብን የሚያህል ደግሞ ፓወርፉል የሚያደርግ ነገር የለም። በየትኛው ሙያ ውስጥ ኤክስፐርት ከሆንክ ትልቅ ተከፋይ ትሆናለህ። ኤክስፐርት ለመሆን ደግሞ ትምህርት ከሚያስተምር በላይ ዩኒቨርሲቲ ፕሮፌሰሩ ከሚያስተምር በላይ 12ኛ ክፍል ኦር ሃይ ስኩል ከምትማረው በላይ በራስ የምታደርገው ጥረት ኢምፖርታንት ነው። ሶ ማንበብ አንድ ስኪል ነው። ቱቶሪያል ቪዲዮዎች ማየት፣ ኮርስ መውሰድ በጣም ጠቃሚ ነገር ነው። ሶ እስኪ አንዳንድ ሐሳቦችን ስጠን እስኪ ስላነበብካቸው መጽሐፎች ይሆናል። አብዛኞቹ ማንበባቸው መጽሐፎች ሞር ከፓሽን ጋር የተገናኙት መጽሐፎች ናቸው። ኦኬ ሞር ወደ ፖለቲካው የሚያደሉ አሊያም ደግሞ ሞር ወደ ኢኮኖሚክስ የሚያደሉ መጽሐፎችን ነው። ውጪ እንደ 48 ሎስ ኦፍ ፓወር ሞር ከፖለቲካው ጋር የሚገናኙ መጽሐፎችን
ለማንበብ እድሉ ነበረኝ። ማካቬሊ የጻፈውን ዘ ፕሪንስ መጽሐፍን ለማንበብ እድሉ ነበረኝ። በጣም ትንሽ መጽሐፍ ነገር ግን በጣም ትልቅ ቃላትን የተጠቀመበት መጽሐፍ። እስር ቤት ታስሮ የጻፈው መጽሐፍ ማካቬሊ በጣም ትልቅ መጽሐፍ ነው። ሞር ደግሞ ወደ ሀገራችን ስመጣ እነ ፕሮፌሰር መረራ ጉዲና የጻፏቸው መጽሐፎች የማንበብ እድሉ ነበረኝ። ሌሊት እንቅልፍ አልመጣ ሲለኝ የሱ መጽሐፎች ከብቻ የማንበብ ኤክስፒሪየንሱ ነበረኝ። ዋው ነፍሳቸውን ይማርና ፕሮፌሰር መስፍን ወልደማርያም የጻፏቸው መጽሐፎች ያነብ ነበር። ዋው አስተውሳለሁ። 5ኛ ክፍል እያለሁ 4ኛ ክፍል እያለሁ ለልደት ተብሎ ጓደኞቼ የሰጡኝ ስጦታ የፕሮፌሰር መስፍን ወልደማርያም መጽሐፍ ነበር። መጽሐፍ ትክክል። ዋው እሺ። እንደነዛ አይነት መጽሐፎችን የማንበብ ፕሮፌሰር ብርሃኑ ነጋ የሚጽፏቸው አርቲክሎችንም የማንበብ እንትኑ አለ። ምንድነው አሁን ቀጣይ የሚሆነው? የት ነው የምትማሪው? ማለት የት ምን ዲፓርትመንት ነው መግባት ያሰብሽው? አሁን አዲስ አበባ ዩኒቨርሲቲ ሶፍትዌር ኢንጂነሪንግ ጆይን ማድረገው። በጣም አሪፍ። ከሶፍትዌር ኢንጂነሪንግ በኋላስ ምንድነው ፕላንሽ? ማለት ተመረቅሽ then what? በቅርቡ ባይሆንም ግን በቃ እንደ ትልቅ ፊቸር ብየማየው ታላቅ ቴክ ካምፓኒዎች ላይ መስራት ፈልጋለሁኝ። ለምሳሌ በቃ አሁን ፒንትረስት እና ካንቫ አይነት ያሉ አፖች ዴቨሎፕ የተደረጉትም ያው እንደዚህ በሴቶች እንትን ብለው ነው እና እኔም እንደዛ አይነት አንድ ትልቅ ነገር ዴቨሎፕ ማድረግ ፈልጋለሁ። ከሱም ባለፈ ደግሞ የድሮ ሜዲሲን ላይ ኢንትረስት ነበረኝ። እሱንም ኮምፕሊትሊ መተው አልፈልግም። ስለዚህ አሁን ለሀገሬም ቢሆን የሆነ አንድ በሜዲሲኑም በዚህ በዴቨሎፕመንቱም ፓርት ኢንተግሬት አድርጌ አንድ የሚጠቅም ነገር መስራት ፈልጋለሁ። በጣም ደስ ይላል። ሞዴል የምትያቸው ሰዎች አሉ አሁን አንቺ ዲፓርትመንትሽን ስትመርጪ? አሁን የጠራውልህ እንትኖች አሁን የፒንትረስት እና የካንቫ ዴቨሎፐሮች እነሱ መጀመሪያ በቃ እንደ ትንሽ ፕሮጀክት አይተውት ነበረ። ከዛም በኋላ ነው አድጎ እንትን ያለው ያው ዴቨሎፕ ሲያደርጉት እንደ ትንሽ ነገር ነበርና እኔም እነሱ አይነት እንትን ነው ራዕይ ያለኝ ማለት ነው። አርሴማን ከትምህርት ውጭ ምንድነው የሚያዝናናት ነገር? መጽሐፍ ማንበብ እወዳለሁ። እንደ ፊክሽኖች፣ ልቦለዶች በጣም እወዳለሁ። እሺ እንዲያነበው ሪኮመንድ የምታደርግ መጽሐፍ አለ ካነበብሻቸው ውስጥ? የጆርጅ ኦርዌል አኒማል ፋርም የሚባል መጽሐፍ አለ። ኮምፕሊትሊ ፊክሽናል ነው አይባልም። ያው የዓለማችንን ሁኔታ ነው የሚያሳየን ግን ያው በስቶሪ ቴሊንግ መንገድ ነው የቀረበውና ያው ለሁሉም ሰው በቃ ሃይ ስኩል ውስጥ ካሉ እሱን ማንበብ አለባቸው ብዬ አስባለሁ። አንድ የመጨረሻ መውጫ ጥያቄ ማደርገው ምን መሰለህ? ድሮ ይርቡክ ላይ ስንል ይሄ 12ኛ ክፍል ስንመረቅ ወደፊት መሆን ትፈልጋለህ የሚባል ላስት ወርድ የሚባል ነገር አለ። የዛሬ 10 ዓመት የዛሬ 20 ዓመት ራስን የታገኘዋለህ ብለንና ያን የተናገርኩትን ነገር አሁን እየሆንኩት ነው። 20 ዓመቱን ገና ነው አልደረስኩበትም ከተመረኩ 10 ዓመት ግን አልፎኛል። 12ን ከጨረስኩ አይደለም ዩኒቨርሲቲ ከገባው ራሱ ያልፈኝ ነው ሆኗል ያልኩት። አሁን አንተም ነገ መልሰህ ስታየው ቪዲዮ ብዬ ነበር እንድትል የዛሬ 10 ዓመት ረቢራን የት እናገኘዋለን? የዛሬ 20 ዓመት ረቢራን የት እናገኘዋለን? ደስ መናገር አልፈልግም ካልክ ፖሲብል ነው። ፍላጎቱ ካለ ደግሞ ያው አምቢሽንህን መናገር ትችላለህ። የዛሬ 10 ዓመት ሀገሪቷ ውስጥ ሞል ደግሞ ዓለም ላይ የሚኖሩ ትላልቅ ካምፓኒዎች ውስጥ ያለ ትልቅ ኢኮኖሚስት መሆን ፈልጋለሁ። ናይስ። የዛሬ 20 ዓመቱን እንግዲህ አብረን እናያለን። በጣም ደስ ይላል። ባይ ዘ ዌይ እኔ አምቢሽኖችህ በደንብ እንደሚሳኩ ተስፋ አደርጋለሁ። ለምን መሰለህ? አሁን በቅርቡ እንኳን የማስተር ካርድ ፋውንዴሽን ሲኢኦ ተደርጋ የተመረጠችው ኢትዮጵያዊት ናት። ስሟ ስለጠፋኝ ነው። ማስተር ካርድ ማለት $56 ቢሊዮን የሚያንቀሳቅስ ከዛ በላይ የሚያንቀሳቅስ ትልቅ ካምፓኒ ነው። እንጃ የኢትዮጵያ ጂዲፒ 56 ይደርሳል ብዬ አላስብም። ኢትዮጵያን የሚበልጥ ጂዲፒ ያለው ካምፓኒ ያስተዳደረች ነውና አንተ አይኤምኤፍ ማትሰራበት ኦር ትልቅ የምትላቸው ወርልድ ባንክ ማትሰራበት ምክንያት አይኖርም። ትልቁ ቦታ ላይ እንገናኛለን ብዬ አስባለሁ። አርሴማ በጣም ደስ የሚል ቆይታ ነው ያደረግነው። እንደው ለተማሪዎች ለታናናሾች ሊሆን ይችላል አሁን ለተፈታኞች ብቻ ሳይሆን ከ9ም ጀምሮ ላሉ ጁኒየርሽ ለሆኑ የምትመክሪያቸው የመጨረሻ የምታስተላልፊው መልእክት ካለ ድል ልስጥሽ። በዋነኛነት በቃ ጊዜን በአግባቡ መጠቀም የሚለው ነገር በጣም ይሄ ክሊሼ ሊመስል ይችላል፣ በጣም የሚደጋገም ነገር ግን በጣም ኢምፖርታንት በጣም ጠቃሚ ነገር ነው። ከሃይ ስኩል ጀምሮ ከ9ኛ ክፍል ጀምሮ ራሱ እኔ አሁን የጠቀመኝ ብዬ ማስበው እንደውም እሱ ነው። ከድሮም በደንብ ሰብጀክቶቹ ላይ ሰራ ስለነበረ 12 ላይ ስደርስ ድጋሚ ሳጠናቸው ቻሌንጂንግ አልሆነብኝም። ፕላስ ደግሞ በጊዜ መጀመሩን በጣም ይጠቅማል። ምክንያቱም ያው ጭንቀትም ራሱ እንዳንሰራ የሚያደርገን ነገር ነው። በጣም ጭንቀትም መጥፎ ነገር ነው። በጊዜ ከጀመርን ጊዜን በአግባቡ ከተጠቀምን ጭንቀቱን መቀነስ ይቻላል እና ስራችን ላይ ብቻ ፎከስ ማድረግ እንችላለን። እና አርሴማ በጣም ደስ የሚል ውጤት ነው ያመጣሽው። ትልቅ ቦታ እንጠብቃችኋለን። አንቺንም ሆነ ረቢራን ሌሎቹንም የፊውቸር ኤክስን ተማሪዎች እና ደግሞ ቶፕ ስላመጣችሁ ደግሞ
እናንተን ለማበረታታት ያው አቅማችን በፈቀደ ዩኒቨርሲቲ ስትገቡ የምትማሩበትን ላፕቶፕ ለመሸፈን እንግዲህ ቃል እንገባለን ማለት ነው። በጣም አመሰግናለሁ። በጣም አመሰግናለሁ። እስከ መጨረሻው ስለቆያችሁ ስለተከታተላችሁን አርሴማም እዚህ ድረስ መጥተሽ አብረሽን ስለቆየሽ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ቴንክ ዩ አርሴማ፣ በጣም ደስ የሚል ቆይታ ነው። ቴንክ ዩ ረቢራ። አመሰግናለሁ። እቅድ፣ ዲሲፕሊን እና ትኩረት ያስፈልጋቸዋል። ፊውቸርኤክስ ጋር ሁሉም ነገር አለ። በየቀኑ በፕሮግራም እናጠናለን። በየሳምንቱ ኢንትራንስ ፈተና እንፈተናለን። የብዙ ዓመት ብሔራዊ ፈተናና ሞዴሎችን እንሰራለን። ከዛ ከ500 በላይ እናመጣለን። በፊውቸርኤክስ እንገናኝ። ለሁላችሁ መልካሙን ሁሉ እመኛለሁ። በፊውቸርኤክስ እንገናኝ። ለሁላችሁም መልካሙን ሁሉ እመኛለሁ።